በእነኚህ የቤት ፕሮጀክት ልማቶች ከ200,000 በላይ ሰው የስራ እድል አግኝቷል። አሁን እየሰራ ያለው በሺፍት ነው። ከ200,000 ሰው በላይ ቀጥታ ተሳታፊ ነው። በተዘዋዋሪ ተሳታፊ የሆነው ደግሞ በትክክል ዳታው አልተያዘም ማለት ነው። በሌላ በኩል የስራ ባህሉን በጣም አሻሽሏል። ሰው ገና ወደ ፕሮጀክቶቻችን ሲመጣና ስራ ሲያገኝ 24/7 መስራት እንዳለበት አምኖ ነው እየመጣ ያለው። አሁን ስትራክቸሩ መጨረስ ብቻ አይደለም፣ የማጠናቀቂያ ስራዎች የፊኒሺንግ ስራዎች ጎን ለጎን ታቅደው አብሮ ነው እየተሰራ ያለው። ስለዚህ በዚህ አመት የጀመርናቸውን በተለይ በመንግስት በጀት ቀጥታ የጀመርናቸውን እንደምናጠናቀቅ እርግጠኛ ሆነናል ማለት ነው። ለከተማችን ነዋሪዎች የገባነውን ቃል በትክክል እየተገበርን ነው በሚል በሙሉ አፍ መናገር የሚቻልበት ደረጃ ላይ ነው ያለነው። በአንድ በኩል ባለፉት 5 አመታት እንደሚታወቀው ከ434,000 በላይ ቤቶች ከተማችን ላይ ተገንብተው እንዲቀርቡ ተደርጓል። አቅርቦቱ በተለያየ መንገድ ሊሆን ይችላል። የጋራ መኖሪያ ቤቶችን አጠናቀን 2 ጊዜ እጣ ወጥተንበታል። ፕራይቬቶቹ የሚሰሩትን ደግሞ በሎ ኮስት ሃውሲንግ ፓኬጅ ውስጥ የተያዙትን አቅም ትንሽ ለሚገዳደራቸው አካላት እንዲቀርቡ አሰራር አበጅተን አስተላልፈናል። አቅም ያላቸው ደግሞ ከሪል ስቴቶች በረጅም በተራዘመ ክፍያ ቤት ማግኘት እንዲችሉ እንደ መንግስት ጣልቃ እየገባን እያቀራረብን የቤት ዋጋም እንዲረጋጋ አድርገን ቤት አቅርቦቱ እንዲጨምር ተደርጓል። እንደዛም ሆኖ ዛሬም በሚሊዮኖች የቤት ጥያቄ አለ ማለት ነው። የተመዘገቡ ቀድሞ በኢህአዴግ ዘመን ውስጥ በርካታ ተመዝግበው ቤት ሳያገኙ ያው እዳውን ተረክበነዋል። እዳውን ስለተረከብነው እነሱንም ጭምር አሁን በፐብሊክ ፕራይቬት እንደዚህ ከምንሰራቸው ቤቶች እንዴት አድርገን ማስተላለፍ እንደሚገባን ዝግጅት አድርገንበት እየሰራን ያለነው ቅድሚያም ይሰጣቸዋል ማለት ነው። አጠቃላይ የቤት ፕሮጀክቶቻችን እጅግ በጣም ጥሩ በሆነ የስራ መርሃ ግብርና ጥራት እየተሰሩ ነው ያሉት። ፍጥነታቸው በጣም ጥሩ ነው።